ይኸውልህ ያንን ነገር እያወቅህ ደግሞ ያን ሁሉ ነገር ስላደረጉበት ደግሞ ያንን ነገር መፍትሄ እንኳን መስጠት አትችልም ወይ? እነ ሩታ ብዙ እውነታ እንደሌላቸው በደንብ ታውቃለህ። ባለፈው ከገነት ጋር ከአክስቷ ጋር እንኳን ሆነክ የምታወራው ወሬ ደስ አይልም። ምክንያቱም ቤተሰብ ይህንን ነገር ይፈልገዋል ወይ ብለን ስናጤን አይፈልገው ታውቃለህ። እንደ አዲስ ህይወቱን እንዲመራ ይፈልጋሉ አይደል? ይሄ ነገር እንደ አዲስ መገለባበጡ ለምን አስፈለገ? አንተ ለኛ ምናገር ነገር አብርሃም እኮ ፍላጎቱን ታውቃለህ ዳዊት፣ አብርሃም ፍላጎቱን ታውቃለህ። አብርሃምበት እንጂ ሩታን እኮ እንደማይፈልግ አስር ይናገራል። አብርሃም ፍላጎቱን አውቃለሁ። ብዙ ያላትን አይተሃል አይደል? አላስረዳችሁኝም። የነገራችሁኝ ነገር አንድም ነገር የለም። የትኛው እውነቱን ነው የተናገረ? አይምሮ የትኛው እውነት አለውና? ሲጀመር የትኛው እውነት ነው የተናገረ? ዴብ አሁን ማለት ነው ምንም እውነት አላየሁበትም። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ እስከ መጨረሻ አዳምጣችሁ ሰብስክራይብ፣ ላይክ፣ ሼር ለምታደርጉኝ ከልብ አመሰግናለሁ። እንደዛውም ደግሞ ስለ ሄርሜላና ስለ አብርሃም ስለ እነ ሩታ እና ትናንትና አብርሃም እንደዛ ጨፍሮ ሄደ። ጨፍሮ ከሄደ በኋላ ዛሬ አይምሮ የተሰማውን መጥቶ እዚህ ጋር እየተናገረ ነበረ። አዎ ዴም ምንም የተናገረ እውነት የለም። ለምን ብባል አብርሃም እዚህ ደረጃ ላይ ሳይደርስ ያኔ ማጋነ እውነት ያለ ብሎ ሲጠይቃቸው ያኔ መናገር ነበረባቸው። ያኔ አልተናገሩም፣ አላስረዱትም። ልጁ በቃ ራሴ ማዳመጥ ፈልጋለሁ፣ ከራሴ ጋር መሆን ፈልጋለሁ ብሎ ራሱ ከወሰነ በኋላ ብዙ ነገር ከተደረገ በኋላ ዛሬ መጥቶ እንዲህ ነው ወዳ ነው ብሎም እኔ መስሎ አይታየኝም። እውነት ለመናገር ተሆነ ሁላችንም ያኔ የሄርሜላ እውነት እያወራን እነሱ አጠገባቸው ሆኖ ዴብም ሆነ ቡዜም ሆነ ያውቃሉ እኮ ስንት መስዋዕት እንደከፈለችለት። ያኔ ይሄንን ለምንድን ነው መናገር ያቃታቸው? መናገር አልፈለጉም። አሁን ደግሞ የመጨረሻ ደረጃ ላይ ደርሶ ሄርሜላም አልፈልግም ብላ ከወሰነች በኋላ አብርሃም ደግሞ አንዴ ወዲህ አንዴ ወደዛ በምልበት ሰዓት መጥቶ እንዲህ ነው ማለት እኔ ተገቢ ነው ብዬ አላስብም። እውነትም ተናገረ ብዬ አላስብም። የትም እውነት ስላልተናገረ እንዴ ሄርሜላ እኮ የወሰደችው ውሳኔ ትክክለኛ ውሳኔ ነው። ለምን ውሳኔው አለ እሷ አተውም? በቃ ውሳኔዋ ወስና እያለቀሰች ቤቷ ውስጥ እግዚአብሔር ባለ ሰዓት ከህይወቷ እንዲወጣ ማድረግ ነው ያለባት። አሁንም እኔ አይምሮ ምለው ዴብን ብጠራ አብርሃም ብጠራ የፈለከው ሰው ብጠራ አብርሃም ሄርሜላ አጠገብ ብመለስ የሚሆና ሰው አይደለም ብለናል እኮ። ምክንያቱም በሆናት እኮ እቺ ልጅ ያደረገችለትን የሆነችለትን በታመመ ሰዓት ኢብን ሰው ባይነግረው ራሱ ቪዲዮ ይናገራል እኮ። አይናገርም እንዴ? መቼም አልዋሻውም። ቤተሰብ ቪዲዮ ይናገራል። እቺ ልጅ እሱ ከተያዘ ጀምሮ ያየችው ስቃይ ቪዲዮን አይቶ መረዳት ይችል ነበር። አብርሃም መረዳት ቢፈልግ አብርሃም በቃ መረዳትን አልፈለገም። ከሄርሜላ ጋር መሆንም አልፈለገም። በዚህ ሰበብ ከሄርሜላ ህይወትን መውጣት ነው የፈለገ። የተጫወተውን አልተጫውተው ማለት ነው። ስለዚህ ታዲያ ምንድን ነው ዛሬ እነሱን እየጠራክ ዴብን በዚህ ናህል ልክ መጨቅጨቅ የለበትም። ምክንያቱም ባለጉዳዩ አብርሃም ነው። አብርሃም ጉዳዩን እያሳወቃቸው ነው። አብርሃም ብዙ ነገር እየተናገረ ነው። በጣም ብዙ ነገር እያየን እኮ ነው። እንዴ ለምንድነው ግዴታ አልፈልጋትም እንድላችሁ ፈለጋችሁ? ከዚህ በላይ እኮ ምንም ጥያቄ የለም። በቃ ተናግሯል እኮ አብርሃም። ትላንትና እንደዛ የሆነች ላስብበት ብለው ምን ነው የሚያስብበት? የሚያውቃትን ልጅ አሶራ የተጋፈፋትን ልጅ ብዙ ነገር አብሯት ያደረገ ልጅ እኮ ነው። እርግዝና የበቃች ልጅ እኮ ናት። ምን ነው የሚያስበው እንዴ? የእሷ ህይወት እቃ ነው እንዴ? እንደፈለገ ተጫውቶ ሄዶ መልሶ አስቦ ደግሞ መጥቶ የሚገባ ሄርሜላ ራሱ ሆነ ለምን እየሆነች እንደሆነ ግራ ገብቶኛል። እንዴ የአንቺ ህይወት እኮ የምዘጋና የምከፈት በር መሆን የለበትም። የሆነ ገደብ አብጂበት ለህይወትሽ ራሱ ማለት ነው። ሲጀመር ደግሞ አብርሃምን ካጣው መኖር አችልም። ለምንድነው መኖር ማቺ? መኖር ትችያለሽ እንዴ? ስንቱ ነው እናቱን ቀብሮ የምኖረው? ስንቱ ነው ብዙ ነገር ሆኖ የምኖረው? ይኖራል የሰው ልጅ። ስለዚህ እናቴ ልጅ ወደ ራስሽ ተመለሺ፣ ራስሽን ሁኚ። አብርሃም በሌላ አብርሃም ይመጣል። ይሄን ነው ማለት የምችለው። አይምሮም ደግሞ በግድ የሚሆን ነገር የለም። በቃ የግድ አብርሃምና ሄርሜላ ህይወት ውስጥ በግድ የሚሆን ነገር የለም። አሁን እምላችሁ አብርሃም ወጥቷል፣ አይመልሰው ሄርሜላ ህይወት ውስጥ በግድ። ወንድ ልጅ እኮ በቃ አንዴ ከበረረ በረረ እኮ ነው። እናንተ ገፋፍታችሁ ብትመልሱ ህይወቷ ውስጥ ምንም በቃ ነገ ማውጣቱ አይቀርም። በዛ ሰዓት ታዲያ ልጅ መሰበሯ አይቀርም። አንዴ እዚህ ጋር አልቅሳለች፣ አልቅሳ ይወጣላት
ትውጣ ከህይወቱ። ይሄ ሰውዬ ተመልሶ ህይወታ ውስጥ ብገባም ይጎዳታል እንጂ አይጠቅማትም እላለሁ። ዴብም ደግሞ ያኔ እውነቱን መናገር እየቻላችሁ ከቡዜ ጋራ ለእናንተ ብዙ መስዋዕት ከፍላለች። እቺ ልጅ ብዙ ነገር ሆኗል፣ ብዙ ተፈጥሯል አይደል? ያኔ እቺ ልጅ እሷ እንዲሆናለች እሷ ተኛ አጠገብ ነበረች፣ ብዙ ነገር የሆነችው ብዙ ነገር የፈጠረችው ብላችሁ አብሮ እንደሆኑ ማድረግ ትችሉ ነበር፣ እንዲህ ሳይጋጋል በፊት። አሁን ግን ከተጋጋለ ብዙ ደረጃ ከተደራረሰ በኋላ ምንም የምትፈይዱ ነገር አለ ብዬ አላስብም። ምክንያቱም ዴብ ሄርሜላ እንዲህ እያለቀሰች አንተም ብዙ ነገር እያለች አንተ ተመልሰ ቤተሰብ ከሩታና ከአብርሃም ጋር ታረቁ ብሏል ብለ ሽምግልና ሆነ መጣ። እሱ ነገር ያስደብሮኛል እኔ። ምክንያቱም እዚህ ጋር ልጅቷ እዚህ አንተን ጠይቅልኝ ብላ ከላከች በስንተኛ ቀን አንተ ሩታንና አብርሃምን ለማስታረቅ መጣክ። አስታርቅ ከተሳካል። እኔም ለማንም ጥላቻ የለብኝም። ግን ደግሞ እዚህ ጋር ልጅቷ የጠየቀች ጥያቄ ራሱ መልስ አልመለስክላትም። ይሄ እውነት አንተ ጋር መኖሩን ካወቅ ለምንድን ነው በሰዓቱ መልስ ያልሰጣት? ስቀጥል ደግሞ አብርሃምን ጠርተ ኤርሜላና አብርሃምን አጠገብ አቁመ እቺ ልጅ እንዲህ ነው ከኛ ጋራ ብዙ ስትለፋ ነበረ። እቺ ልጅ ምንም ያደረገችው ነገር የለም። እቺ ልጅ ለምንድን ነው እንዲህ የምታሰቃየት ማለት ትችል ነበር። ይሄንን እውነት መጋፈጥ አልቻልክም። ስለዚህ ምንም ዛሬ ያየሁት እውነት የለም አንተ ጋርና እውነቱን አወጣ የተባለው ነገር ምንም እውነት አላየሁም። እውነት እንነጋገር ከተባለ ያም ሆነ ይሄ ቤተሰብ እንደ ሰው ስናስብ አሁንም ቢሆን ሄርሜላ ከነሱ ህይወት ወጥታ የራሷን ህይወት መምራት የምትችል ሴት ናት። እየተሰቃየች እስከ መቼ መኖር አለባት? ከሱ የበለጠ ወንድ ማፍቀርና አብራ መኖር የምትችል ልጅ ናት። ብዙ ፈላጊ ያላት ሴት ናት። ግዴታ አብርሃም ብቻ አይደለም ከሷ ጋር መኖር ያለበትና ይህን ነው ማለት የምችለው። ውድ ቤተሰቦቼ አይምሮም ደግሞ ቆም ብላ አስብ። አብርሃም ቢመጣ አሁን እንደምንም በሰው ተገፋፍቶ ቢመጣና ከሄርሜላ ጋር ኑሮውን ቢጀምር ነገ እንደ ሩታ ጥሎ የማይሄድበት ምክንያት ምን ታደርጋላችሁ? እንደ ሩታም እኮ ከወለደች ሳትወልድ ነው በእርግዝናዋ ጥሏት ትሄዳለ። እቺ ልጅ ደግሞ ዛሬ ገፋፍታችሁ አስታርቃችሁ አብራ ብትኖር ነገ ደግሞ ጥሏት ቢሄድ ምንድን ነው የምትሉ? ከዚህ ሁሉ አሁን ልጅ ሳይፈጠር ምንም ሳይመጣ ጥሎ መሄዱ ለእኔ ትክክለው ብዬ ነው የማስበው። እንዲህ ስፈርድ ምንም ሳይሰማኝ ምናምን ቀርቶ አይደለም። እንደ ሴት የምታመመው ህመም አለ፣ ያማታል ልጅቷ። ነገር ግን ህመሟን ተቋቁማ ሁሉን ነገሯን ችላ መኖር ትችላለች። አሁን ነገ የባሰ ፈተና የባሰ ብዙ ስቃይ በመጣባት መቋቋምን አችልም። አሁኑኑ ተቋቁማ ይህንን ህይወት ከህይወቷ ማውጣት ትችላለች። እና ይሄን ነው ማለት የምችለው ውድ ቤተሰቦቼ። በተረፈ ዛሬ አይምሮ አዎ ሄርሜላ እውነት አላት። አዎ ሄርሜላ ብዙ ነገር ሆናለች እያልክ ነው። ሩታም እዛ ጋር እውነት አላት። ልጅን አቅፋ ቁጭ ብላለች። ለልጄ ብለዋለች፣ ተለማምጠዋለች። አልገባውም። ስለዚህ ሩታም ኮተትን ውሰድ እያለች ነው። ኮተቱ ወስዶ ወደ ፈለገበት ይሄድ። ሩታ ስታባርረው ወደ ሄርሜላ የሚሄድበት፣ ሄርሜላ ስታባርረው ወደ ሩታ የሚሄድበት ህይወት የለም፣ እኔ እስከማውቀው ድረስ ማለት ነው። እንደዚህ አይነት ህይወት ለምን? እነዚህ ልጆች እኮ ሴቶች ናቸው። የራሳቸው ህይወት፣ እየተረጋጋ ህይወት ይፈልጋሉ። እሱ ግን አንዴ እዚህ አንዴ እዛ እያለ እያስለቀሰ ብላለች ሩታ። ትክክል ልጅ ሩታ ትናንትና የተናገረችው አንዴ እሷን ያስለቅሳታል፣ አንዴ ሩታን ያስለቅሳታል። ይሄ ትክክል አይደለም። ለምን መሆንም የለበትም። ስለዚህ ወንድማችሁ ሰብስቡና የራሱን ህይወት እንዲመራ ከነሱ ህይወት ይውጣ። እነሱ የራሳቸውን ህይወት ይኖራሉ። በዛ ሰዓት ደግሞ ተመላልሶ ምን እንደመሆን እናያለን። ሴቶቹ ወሳኝ ብትሆኑ እሱ ተመልሶ እናንተ እግር ስር እንትን ይላል። አሁንም በሆን ሄርሜላም ሆነ ሩታም መወሰን አለባችሁ። ወስናችሁ የራሳችሁን ላይፍ ማስቀጠል አለባችሁ። እሱ እናንተ ስትለማመጡት ምናምን ስትሉት በቃ ወዴትም አይሄዱም ነው። ወንዶች እንዲህ ናቸው በተፈጥሯቸው። ወሳኝ ሆነሽ ግን የራስሽን ህይወት ስትመሪ ያኔ ኦኬ ካለኔ መኖር ትችላለች እንዴ ይላል። ስለዚህ መኖር እንደምችሉ አሳውቁ። ምንድነው 1000 ዓመት አይኖርም እኮ በዚህ ምድር ላይ። ደስታ ለማይሰጥሽ ወንድ ምን ያደርግልሻል? ሁሌ እያስለቀሰሽ የሚያኖርሽ ወንድ ምን ያደርግልሻል? ምንም አያደርግልሽም። ስለዚህ 1000 ዓመት አይኖርም። ደስታችሁ ፈልጉ፣ እያለቀሳችሁ አትኖሩ። ስለዚህ አብርሃም የሚባል ሰው ላንቺም አይጠቅምም። ሆኖ ለመናገር ተሆነ
ለጭራሹን አሁን ተጸጉሩ ጋራ ነው አይምሮ ራሱ ጉንጉኖ የመጣ ይመስለኛል። እኔ ይቅርታ አድርጉልኝ ነው ትክክል አይደለም ልጁ አነጋገሩ፣ አክቶ አረማመዱ በቃ መሬት አይንካኝ ብሏል። ይሄ ደግሞ ጥሩ አይደለም። ለምንድነው እነዚህ ሴቶች የሚጎዱ? እኔ ሁለቱም ያሳዝኑኛል በዚህ ሰዓት ማለት ነው። እንዴ ወይ ወጥቶ አይወጣም ከህይወታቸው ወይ ደግሞ አብሬያቸው እኖራለሁ ብሎ አይኖርም። ሩታ ሚዲያ ላይ ነው እንጂ ሌላ አክት የሚያሳያት እኮ በውስጥ አግኝቷት ብዙ ነገር እንደምላት እየተናገሩ ነው ቤተሰቦቹ። ስለዚህ ቤተሰብ ደግሞ የሚፈልገው ተሩታ ጋር እንዲኖር ነው ተብሏል። ቤተሰብ እንደዛ ከፈለገ አስሮ ያኑሩት ሩታ ጋራ። ስለዚህ ሄርሜላ አሁን ከህይወቱ መውጣት እንዳለባት ነው የምትሰማኝ። በያላችሁበት ሰላማችሁ ይብዛልኝ ውድ ቤተሰቦች።